አለበት አንድ ጥሩ ነገር ተናግረሃል ቅድም ምንድነው ሲቪል እኔ ለምሳሌ መሳሪያ 14 አመቴ ነው ሲቪል ነህ ልትሉኝ ነው ወታደርም ነኝ ድብን ያለ ወታደር ብቻ ነን እንዳትሉኝ ደግሞ የአማራ ህዝብ ህልውና መረጋገጥ አለበት የሚል ፖለቲካዊ ግብ ላሳካ መሳሪያ ያነሳው ሰው ነኝ ይሄ ክላሽ ቱላችን ነው የፖለቲካ ግባችን ማሳኪያ መሳሪያችን ነው የምን ክንፍ የምን ወገብ ነው የምትፈጥሩት ፖለቲከኛ ምን ወታደር ምን ሁላችሁ መቼም የዚህ ሀገር የዚህ የአማራ ህዝብ መከራ የሚቃለለው በመሳሪያ ብቻ ነው ብዬ የሀቅሜን በየመድረኩ የለፈለፍኩልሽ አንተ እኮ ሲቪል ለጥሉኝ አችሉ እንደው ትንሽ ዘና ካረጋችሁ ያፋሩን ሾፌር ታሪክ ታቁታላችሁ ወይም ከመሃል ሀገር ይሄዳ አንድ አፋር ላይ ያደረ ሾፌር ወደ ጅቡቲ ይሄዳ አፋር ላይ መኪናው ይበላሻል አፋር በረሃ ነው ይቆማል ከረኛ ፍየል ይገዛል ማን ሾፌሩ ምክንያቱም የቆመ በረሃ ላይ ነው ከተማ የለም ይበላ የለም ቢያንስ በገንዘቤ ከዚህ አፋር ፍየል ጠቦቴን ገዝቼ ለበላ ብሎ ይገዛል ያስተራርደዋል ፍየሏን እና ቀድመ ዝግጅቱ ተጠናቆል ይበላ ሲል በል እንግዲህ እንብላ እንዳልልህ ስጋው የክርስቲያን ስጋ ነው ይለዋል ሾፌሩ ነው የሚለው ሙስሊሙ አፋር ያሳደጋትን ፍየል ገዝቶ ሲበላት እንግዲህ እንብላ እንዳልልህ ስጋው የክርስቲያን ነው ይለዋል ለከምን ነው ፍየልን ክርስቲያን አደረካት ነው ያለው አፋር በቃ ሁሉንም ነንኛ ፖለቲከኞች ነን ከምንም በላይ የዓለም ሁሉ ነገሩ ፖለቲካ ነው በቃ ተላላጡ ይሄ ፖለቲካና ኮረንቲን በሩቁ ምናም የሚሉት ያ ሰነፍና የተሸነፈ ትውልድ የሰጠነ መፈክር እርሱት ፖለቲካና ኮረንቲ በሩቁ ይያልን እኮ ነው ማንንም ደንቆሮ ተደራሽቱ ሲደቁሰን ይኖሩ 80 ዓመት ሙሉ ፖለቲካና ኮረንቲን በሩቁ ሳይሆን አንቀ ነው ይዘነው ለምን አንደፋድፈንም እንደ ኤሌክትሪክ እሱን ነው ያረገ ያለው የትውልድ ሞኝ እንፈልግ ትልቁ ችግር ምንድነው እኛ አካባቢ እኛ ልጆቻቸው አህያጫን እንጂ አባቶቻችን እንደምን ይጭኑ ነበርኩ ጥንቁልና ብለው አስተው አይደለም ጥበብ ነው ሚሸከም ልጅ ሲያጡ ነው የደበቁት ወይ ይዘውት የሞቱት ስለዚህ ዓለም አህያ ይጋልባል እኛ ደምና እንጋልባለን በቅኔ እንራቀቃለን በአካዳሚክሱ እንራቀቃለን የቱም ቦታ ኮምፒተንት ነው ፖለቲካውን ግን ተተነው የኖር ነው ፖለቲካ ማለት ደግሞ አሁን ያለውን ነባራዊ ሁኔታ መረዳት ለዛ መፍትሄ ማዘጋጀት አሁን ያለው ነባራዊ ሁኔታ ምንድነው ያማራ ህዝብ ሊጠፋ ነው አይደለም እየጠፋ ያለ ህዝብ ነው ፎርዛት ማለት እየጠፋ ያለ ህዝብ ነው መጥፋት የለበትም ህልውናው ማረጋገጥ አለብን ግባችን ነው ምንድነው ፖለቲካ ነው ያማራ ህዝብ እንዳይጠፋ በምንድነው የምናረጋግጠው በሰልፍ አይደለም በፓርቲ አይደለም እንዳይቻል ተሞክሯል እንዳይሆን ታይቷል ስለዚህ በምንድነው በመሳሪያ ዩኒፎርም ለብሰ መሳሪያ ስለተሸከምክ ወታደር ብቻ ነኝ ካልህ ወይም ልዩ ኃይል ስለነበር ወይም የመከላከያ የሚባለው አባል ስለነበር ወይም በሆነ መደበኛ የጸጥታ መዋቅር ውስጥ ገብተ ስለወጣ ወታደር ብቻ ነኝ ብለህ ካሰብ ተሳስተሃል አይደለም ፖለቲከኛም ነህ ወታደራዊ ስብዕናውን የፈለግነው ፖለቲካዊ ግባችን ለማሳካት ነው ምንም መምታታት አያስፈልግ እና ክንፉ ቁንጮ የለም ለአንድ ግብ የተነሳን ለአንድ ፖለቲካዊ ግባችን የተነሳን ፖለቲካዊ ግባችን በወታደራዊ አኳኋን በመሳሪያ ለማሳካት የታገልን ያለን ሰዎችን ፖለቲከኞች ነን በሂደቱ ውስጥ ወታደሮች ሁሉንም ነን ከኛ የተሻለው ሰው ደግሞ አይመጣም በቃ የዚህ ትውልድ ሙሲዎችኛ ነን አንዳንዴ ሲሸረድሩት ያላችሁ አይደለ ይሄ በላይ ዘለቀ ዘመን ትውልድ አይደለም ታግለናል እናሸንፋለን ያሸነፍን ነው ስልጣን እንይዛለን ስል ያው መከረኛ ስልጣን አለ አሸማቆም ያስጥሉኝ እየመሰላቸው ስልጣን ይላል ይሉኛል ኤክስኪውዝ ሚ እና ሐቁ ይሄ ነው እምቢ ስንል ነው የኖርነው አስፈላጊ ከሆነ ወደ አዳም ዘመን ወስጄ ላመጣችሁ ይችላል ከታሪክ አቋያ እምቢ እንላለን እንዋጋለን ዙፋኑን ለሌሎች እንተዋለን እንዋጋለን እናምጻለን ግንባር ቀደም እንሆናለን ዙፋኑ ላይ ስንደርስ ጥለን ወደ እርሻችን ወደ ቅዳሴያችን እንመጣለን ያ ዘመን ነው አብቅቷል ይያልን ያለን
ስለዚህ ለማሸነፍ ብቻ ሳይሆን ለመንገስ ጭምር እየተዋጋ ያለ ጄነሬሽን ነው የሚነግሰው። ዘመን አስረስ ምናምን አይደል ምርሱት ኢንዲቪጁዋሎችን ትውልዱ ይነግሳል። አሳሪም ፈችም ባልና ሚስት ሲጣራ አስታራኝ መሬት አከፋፋይ የ89ን የወያኔ ሰራውን መሬት አዋጅ ሻሪ አይቻልም፣ አይሆንም። የህዝብ አስተዳደር በህዝብ የተመረጡ ኃይሎችን ነው የምናወጣው እዛው ውስጥ። እዚህ ላይ መግባባት አለብን። ፋኖ በፖለቲካ ክፍሉ ወይ በሰብሳቢው ወይ በምናምን በመነለው ባንድ ክፍሉ በኩል ማኔጅ ያደርጋል፣ ይከታተላል። እየተዋጋንም ህዝብና አስተዳደር ካልን ይበላሻል። የዓለምም ታሪክ የሚያሳየው እሱን አይደል? አይሆንም። እኛ የትግሉ የጡት አባቶች ነን፣ የትግሉ የመንፈስ አባቶች ነን። እንተዋችሁ ብንል እንኳን የሚተወን የለም፣ ማማከሩ አይቀርም። ይሄን ያለንበትን ወረዳ ከህዝብ ለተመረጡ የህዝብ መሪዎች ሸንጎም በለው ምንም በለው ስሙን ሰጣሁ ማለት ተመልሰ ቸክ አታደርገውም፣ የዕለት ተዕለት እንቅስቃሴውን አትከታተለውም ማለት አይደለም። ስቲበል የእናንተ ክፍለ ጦር ባለበት ቀጠና እንደ ዞን አስተዳዳሪም በለው ወይ እንደ ወረዳ አስተዳዳሪ ወይ እንደ ክልል መሪም እንደ ዛካይ ክፍለ ጦር መሪም ሊሆን አይችልም። ክፍለ ጦሩን ይመራል በስነ ስርዓት። ክፍለ ጦሩ የሚያስተዳድረው ቀጠና ውስጥ ያለው ህዝብ ደግሞ ራሱ በመረጣቸው መሪዎች የሚመራበትን ፕላትፎርም ይፈጥራል። ከተመረጡም በኋላ ሲያስተዳድሩ ክትትል ይደረጋል፣ ድጋፍ ይደረጋል። ከዓላማችን ከግባችን አኳያ የማይጣረስ ነገር መሰራቱን ያረጋግጣል። በየቀኑ ታረጋግጣላችሁ። በየቀኑ ይሄ አስተሳሰብ ወሳኝ ነው፣ መያዝ ይኖርብናል ጎበስ። ይሄን ለማድረግ ግን የግድ ፋኖን ሸክፈን መውጣት አይጠበቅብንም ነው። ታዲያኒያስ ጥለነው ከወጣማ ሌላ ነገር ነው። ሶስተኛ ክፍለ ጦር ሰብሳቢ ዘመን ነው። ዘመን እንግዲህ ይሄን አካባቢ ይዘህ እንደዚህ ብቃታቸውን አሳይታቸዋል እንደ ክፍለ ጦር። ስለዚህ ለፋግታ ለኮማም ለዳንግላ ዙሪያም ለምናምንም በህዝብ የተመረጡ የህዝብ አስተዳዳሪዎችን አስመርጠሃል። አንተ ግን ወደ ጫራ ወይ ወደ ምናምን ሄድ ካልኩ ስተት ነው የሚሆን እና አስተዳደሩን እንለያለን። ራሱን የቻለ መመሪያ ምን የሚፈልግ ነገር ነው። ቶሎ ተግባራዊ መሆን አለበት የሲቪል አስተዳደር ጉዳይ ቶሎ። እንደ መንግስትም ምን ለማመድ ከሆነም ያለ ማመዳን ያኛው ፓርት ስለሆነ ማለት ነው። እሱን እናረጋለን። ተዋጊው ግን ባለበት ተዋጊው ነው ይቀጥላል። እዚሁ እችን ቀበሌ ለህዝብ ስላስረከብን እችን ቀበሌን ጥለን መውጣት አለብን ማለት አይደለም ነው። ከዚህ አኳያ ብታየው